በስተመጨረሻ እንግዲህ ውድ ቤተሰቦች የነገሩ ሁሉ ዋና ባለቤት የወንጀሎች ሁሉ አባት የሆነን ሰውዬ እንግዲህ አግኝተ ነው በቁጥጥር ስር አውለነዋል። ምን አቅላለሁ አንተ ማን እንደሆንክ ሲጀመር እንዲቀበሉኝ የጠሯቸው ሰዎች እናንተ አልነበራችሁም። አዎ በመኪና አስገጨዋት። በቃ የራሴ ቤተሰብ ያለኝ ልጆች አለኝ፣ በስነ ስርዓት ልጆቼን ቤተሰቦቼን ማስተዳደር ስራዬን ሰርቼ የምኖር ንጹህ ሰው ነኝ ነኝ። ና ካንተ ጋር ሲጀመር ውስጥ ላይ ነው መነጋገር። ና ግባ። ሴት ልጅ እኮ ነኝ። እንዴት ነው ቆይ እንደዚህ የምታረገው? ኧረ እባክሽ ከየት እንደመጣሁ ታውቃለህ? እኔ እኮ የዚህ ሀገር ዜጋ አይደለሁም። እኔ እኮ አሁን ተስፋ ቆርጬ ራሴን ባለማጥፋት ባልኩበት ሰዓት ነው እኮ መጣችሁ። እንደው ራሴን ባጠፋ ይሻለኝ ነበር። እኔ የማይፈለጉና ያለፈባቸውን መድኃኒቶች የምንጥለው እኛ ነበረ። ማለት ያለፈባቸው ጊዜያቸው ያለፈ ነው እያልሽኛለሽ? ጊዜያቸው ያለፈባቸውና አቅማቸው የቀነሰ መድኃኒቶች። እንደው ነገሮች ጎላው እንደዚህ ሆነ እንጂ እኔ እኮ እንዴ ለሀገር ባለውለታ ሰው ነኝ። ናውጣ እያልኩ ነው ሰውዬ፣ ውጣ እያልኩ ነው። ናውጣ እያልኩ ነው። የላክናቸው መድኃኒት ጠረፍ ላይ ናቸው። እነሱን ሊያስተካክል ነው የመጣው። የት ነው ያለው? መኮንን ንገሪኝ። የት ነው ያለው? ምን አገባ? ሲመለከታል እንዴ? እኔ ጌታ መብት እኮ ነው። ኧረ እባክሽ ሲጀመር እኔ ዜጋ ነኝ። እንደዚህ ማገላፈጥ አልችልም። ኧረ እባክሽ እንዴት ነው የምችለው? ንገሪኝ። እንዴት እንዲይዘሽ ነው የምትፈልጊው? እንንከባከብሽ ነው? ውጪ እስቲ። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ እንደምን ቆያችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ዛሬም በሌላ ቪዲዮ ተመልሰን መጥተናል። ያው ከዚህ ቀደም በነበረው ቪዲዮአችን እንደለቀቅንላችሁ እንግዲህ አቡሻ እንዲሁም ደግሞ ህሊና የሁለቱንም እንግዲህ አንድ ላይ አጋፍጠን ያለውን ነገር ለማወቅ ሞክረን ነበረ። ግን ደግሞ ውድ ቤተሰቦች በተደጋጋሚ ተመሳሳይ አይነት ነገር ነው ስንሰማ የነበረው። ህሊናም አቡሽን ስታየው በጣም ስሜታዊ ሆና ነበረ። ለዛም ነው እንግዲህ በቀረጻ መሀል ያስወጣናት ማለት ነው ውድ ቤተሰቦች። ከዛም በመቀጠል እንግዲህ አቡሽንም ከካሜራ ጀርባ እንግዲህ አንዳንድ ጥያቄዎችን ስጠይቀው ነበረ። ግን ደግሞ ውድ ቤተሰቦች ምንም የሚያውቀው ነገር እንደሌለ ነው ላረጋግጥ የቻልኩት። ውድ ቤተሰቦች እንግዲህ ከሱ ምንም አላገኘንም እና እኛም እጃችንን አጣጥፈን እንቀመጣለን ማለት አይደለም። የኛ ባልደረቦች እንግዲህ የተለያዩ አይነት ስራዎችን እየሰሩ ነበር የሚገኙት። ከነዛ መካከል እንግዲህ አንድ ትልቅና ከባድ ኦፕሬሽን እያካሄድን ነበር የምንገኘው። ያ እንግዲህ ምንድነው በዋናነት ከአቶ መኮንን ሰዎች ጋር የሚገናኝ ነው። ውድ ቤተሰቦች ይሄ ኦፕሬሽን እንግዲህ ብቻዬን ማለት ይቻላል የሰራሁት። ይሄ ኦፕሬሽንም እንግዲህ የተካሄደው በአንድ ትልቅ ስፍራ ላይ ነው። ምንድነው በቦታው አንዲት ሴትን ነው አንዲት እንስትን ነው እንግዲህ በቁጥጥር ስር ያዋል ነው ማለት ነው። ውድ ቤተሰቦች ይሄ ኦፕሬሽን የተካሄደው አንድ ዲያስፖራ የሆነች ሴት እንግዲህ ከውጭ ሀገር ወደ ውስጥ ስትመጣ ከሚቀበሏትን ሰዎች እንግዲህ እኛ በማስፈራራት የተለያዩ አይነት ነገሮችን በመናገር በማድረግም ጭምር ነው እቺን ሴትዮ እንግዲህ በቁጥጥር ስር ልናውላት የቻልነው ማለት ነው። ወደ ቤተሰቦች ይህንን ኦፕሬሽን ስናካሄድ እንግዲህ ወንድሜ ሚኪ ከጎኔ እንዲሆን ፈልጌ ነበር። ግን ደግሞ ወንድሜ ሚኪ የቤተሰብ ጉዳይ አጋጥሞት ማለትም ደግሞ የሚኪ እናት የጤና ችግር ይመስለኛል አጋጥሟት እንግዲህ ሚኪ በአስቸኳይ መሄድ ስለነበረበት ከኔ ጋር አብሮ ሊሆን አልቻለም። ያው ያለውን ነገር እንግዲህ እየተከታተልኩኝ ነበረ። ስለ ሚኪም እናት ያለውን ነገር ያው ከኔ ስራ ባሻገር ማለት ነው። ወደ ቤተሰቦች በዋናነት ስለ ጉዳዩ ለመናገር ያክል ይቺ ሴት ከአቶ መኮንን ጋር ግንኙነት ያላት ሴት ናት። ያገኘነው መረጃ እንግዲህ የሚያመሳሰለው ከእንደዚህ አይነት ነገሮች ጋር ነው። ውጭ ሀገር ቆይታ እንደመጣች ነው እንግዲህ የሰማነው። እዚህ በምትመጣበትም ሰዓት እንግዲህ አንዳንድ ሰዎችን ልታገኝ እንደምትፈልግ እነዛም ሰዎች እንግዲህ ከአቶ መኮንን የቢዝነስ ሁኔታ ጋር የተገናኙ ሰዎች እንደሆኑም ነው የደረሰ መረጃ የሚያመላክተው ማለት ነው። እኛም እንግዲህ ይህንን ኦፕሬሽን በምናካሄድበት ሰዓት ላይ ውድ ቤተሰቦች እሷን በቁጥጥር ስር ያዋል ነው ኤርፖርት በመሄድ ነበረ።
የተለያዩ አይነት ስራዎችን የተለያዩ አይነት ዋጋዎችን ከፍለናል ወደ ቤተሰቦች። በስተመጨረሻም ግን ቁልፍ የሆነች ሰው እንደሆነ ስለገባን እሷን በቁጥጥር ስር አውለናታል ማለት ነው ወደ ቤተሰቦች። አሁን እዚህ ትገኛለች ከኛ ባልደረቦች ጋር ውጪ ላይ ነው የምትገኘው። ወደዚህ ይዣ ተመጣና እንግዲህ ከአቶ መኮንን ጋር ምን እንደሚያገናኛት በመጀመሪያ ማን እንደሆነች ምን አይነት ስራዎችን እንደምትሰራ ለምን ከአቶ መኮንን ጋር ኮላብ አድርጋ መስራት እንዳለባት እንግዲህ ያለውን ነገር እያንዳንዱን እንጠይቃታለን ማለት ነው ወደ ቤተሰቦች። አሁንም አብራችሁን ቆዩ። ምንድነው ምን ማለት ነው? ምንድነው? ትሰሚኛለሽ? ምን አባሽ ልትሰሪ እንደነበረ ማነው ሲጀመር? ይኸውልሽ እያንዳንዱ ነገር ትናገሪያታለሽ። ማነው ሲጀመር? ማን መስልሻለሁ? ምን ልትሰሪ ነው ወደዚህ ሀገር የመጣሽው? ምን አቅላለሁ እኔ አንተ ማን እንደሆንክ? ይኸውልሽ ሲጀመር እንዲቀበሉኝ የጠሯቸው ሰዎች እናንተ አልነበራችሁም። አዎ ምን ፈልገህ ነው? ገንዘብ ፈልገህ ነው? ገንዘብ ፈልገህ ገንዘብ ትሰጪኛለሽ? ገንዘብ ስጪኝ ብለሽ ምን ያክል ትፈልጋለህ? አረ ምን ያክል ትፈልጋለህ? ቀጥታ ብር ለመስጠት ነው እቅድሽ ማለት ነው አይደለ? አረ በእናትህ ሊቭ ሚ ያለው የት ነው ሊቭ ሚ ያለው? ነይ ወዴት ነው የምትወሽ? ምንድነው ሰሚኛለሽ? ልትሰሪ የመጣሽውን ስራ እኮ ደርሰንበታል። ቶኝ ያማል እንዴ? ስራትሽን ሴት ልጅ እኮ ነኝ። እንዴት ነው ቆይ እንደዚህ የምታረገው? አረ እባክሽ ከየት እንደመጣው ታውቃለህ? እኔ እኮ የዚህ ሀገር ዜጋ አይደለሁ። እሺ ከየት ነው የመጣሽው? ንገሪኝ። ሴት ልጅ እንደዚህ አትደረግም። እኔ በመጣሁበት ሀገር እንዴት ነው የምትደረገው? ንገሪኝ። በተለይ ደግሞ እንዳንቺ ወንጀለኛ ሴት ወንጀለኛ ለምን ነው የምትሳደበው? ይኸውልሽ እየተሳደብኩኝ አይደለም ዲዩኖሚ አዎ በደንብ ነው ጠንቅቄ ማቀሽ። ንገሪኝ። አትሳደብ የኔ ጌታ። እና ደግሞ ምንድን ነው የምትፈልጉት? ማናችሁ? ከአንቺ የምፈልገው ነገር ከመኮንን ጋር የምትሰሪውን ስራ ነው። ሰሚኛለሽ? ከመኮንን ጋር የምትሰሪውን ስራ ነው ትናገሪያታለሽ። ኧረ እባክሽ ሰሞኑን ሄልፕ ነይ ቁጭ በይ እዚህ ጋር አርፈሽ ቁጭ በይ። ሰሚኛለሽ? እያንዳንዷን ነገር ትናገሪያታለሽ። ለምንድን ነው ወደዚህ ሀገር የመጣሽው? ማንሽ? ሲጀመር ምንድን ነው ስራሽ? እንደዚህ ማለት የምችል ይመስላል? በደንብ ነው የምችለው። በደንብ የት ነው የምትሄጂው? ነይ ተቀመጪ። ነይ የት ልታመልጪ ነው? ሲጀመር እሺ ችግር የለውም። ነይ ሂጂ ውጭና አምልጪ። ከነሱ የምታልፊ ከሆነ ሂጂ ውጭ። ንገሪኝ። ከነሱ የምታልፊ ከሆነ ውጭ እያልኩሽ ነው። እየሰማሽኝ ነው? እኔ የምፈልገው እዚህ ሀገር ለምን እንደመጣሽ እንድትነግሪኝ ነው። እንዴ ምን አገባ? እሱ ይመለከታል እንዴ? ምን ማለት ነው? ምን አገባ እኮ ነው። ኧረ እባክሽ ሲጀመር እኔ ዜጋ ነኝ። እንደዚህ ማገላፈጥ አልችልም። ኧረ እባክሽ እንዴት ነው የምችለው? ንገሪኝ። እንዴት እንዲይዘሽ ነው የምትፈልጊው? እንንከባከብሽ ነው? ውጪ እስቲ። ውድ ቤተሰቦች እንዳያችኋት ሮጣ ልታመልጥ ሞክራ ነበረ። ማንም ሰው የሌለ ይመስል ማለት ነው። ይኸውልሽ ሰሚኛለሽ? እዚህ ቦታ ላይ ስትመጪ ማለት ነው ከዚህ ቦታ እንደማትወጪ በመጀመሪያ እወቂ። ለምንድን ነው የምትጫወት ታዲያ? ይኸውልሽ እኔ የምጮኸው እውነቱን እንድትነግሪኝ። እያንዳንዱን የምትሰሪውን ስራ በሙሉ ትናገሪያታለሽ። ለምን? ማን ስለሆንክ ነው? ለምንድን ነው ወደዚህ የመጣሽ? ይሄ መብት ይመስላል? ሲጀመር ማን ነሽ? ተናገሪ። ስምሽን ተናገሪ። መጀመሪያ ተናገሪ። ሁሉም ነገር እየተቀረጸ ነው ያለው። ተናገሪ። ምንድናችሁ? ለምንድን ነው እንደዚህ የምታረጉት? እሺ ይኸውልሽ ለምን እንደዚህ እንደምናደርግማ ጠንቅቀሽ። ገንዘብ ፈልጋችሁ ነው? ስንት ብር ልስጣችሁ? ኧረ እባክሽ ትሰጭናለሽ? ንገሪኝ። እሱ ነው ወይ ትሰጭናለሽ ወይ? ስንት ብር ብንልሽ ስንት ብር ትሰጭናለሽ? ምንድነው? እሺ ከኔ የምትፈልጉት የሁላ ሰው ምንድነው? ካሜራ የሁላ ሰው የግርግር ምንድነው ከኔ የምትፈልጉት? ካንቺ የምንፈልገው ነገር ከመኮንን ጋር ያለሽን ነገር እንድትነግሪኝ ነው። ማን ነው መኮንን? መኮንን አታውቂውም? ማን ነው? እርግጠኛ ነሽ? ስለዚህ አንቺም እንደሌሎቹ ሰዎች እኔ ስለማውቀው ሰው ላንተ አንቺም እንደሌሎቹ ሰዎች ልትዋሽኝ ነው። ምንድነው አንተ? ምንድነው? ለምንድን ነው የምነግርህ? መርማሪ ጋዜጠኛ ዳንኤል እባላለሁ። ሰምኛለሽ? አንቺና መኮንን ስለምትሰሩት ስራ ደርሼባችኋል። ግን ደግሞ መጀመሪያ ከራስሽ አፍ መስማት ደረስክም አልደረስክም አዶን ኬር ስለምታወራው ነገር ግን ምንድነው እንደዚህ ማድረግ የምችል ይመስላል? መኮንን ብትል ማን ብትል በህጋዊ መንገድ መጠየቅ ካለብህ በህጋዊ ነገር ነው። መኮንን የት ነው ያለው? እስቲ ንገሪኝ። እኔ የማውቀው ነገር የለም። አሁንም ቻይና ነው ወይ? ንገሪኝ። እዛ ነው አብራችሁ የነበራችሁት? ንገሪኝ። ቻይና መኮንን ምናምን እኔ ስለማውቃቸው ሰዎች ለምንድን ነው የምነግርህ? ኦኬ መኮንንን በስነ ስርዓት ታውቂዋለሽ ማለት ነው። መብትሽን መጣስ ካለብኝ ጥግ ድረስ እጥሰዋለሁ። እየሰማሽኝ ነው አይደል? ሁሉንም ነገር ትነግሪኛለሽ። ሴትዮ በመጀመሪያ ስለ ራስሽ ተናገሪ። ከየት እንደመጣሽ ምን ስራዎችን ስትሰሪ እንደነበረ እያንዳንዱን ነገር ትናገሪያለሽ። አንደኛ ትጩ፣ ሲቀጥል እንደዚህ ምንድነው ተደራጅታችሁ ዝርፊያ ነው ምንድነው? እኔ የምጠይቅሽን ብቻ መልሽልኝ። ሰሚኛለሽ? እኔ የምጠይቅሽን ብቻ መልሽ እያልኩሽ ነው። ሰሚኛለሽ? የምጠይቅሽን ብቻ መልሽልኝ። አኒድ ሄልፕ። የሚረዳኝ ሰው የለም እዚህ አካባቢ። ለምንድን ነው የመታኝ ሲጀመር? ይኸውልሽ አትናገሪም። ስለ ማንነትሽ አትናገሪም። ማን ስለሆንክ ነው ስለኔ ማንነት የምነግርህ? ችግር የለውም ማንነቴን አሳይሻለሁ። ነይ ምንድነው እንደዚህ አይነት ቤት ደግሞ? ይኸውልሽ ስርዓትሽን ይዘሽ ተቀመጪ እያልኩሽ ነው። ስርዓትሽን ይዘሽ ትቀመጫለሽ። የምጠይቅሽን ብቻ ትናገሪያለሽ። እየሰማሽ ነው አይደል? ሳትጮህ ማውራታችንም የኔ ጌታ። ምንድነው ደግሞ ቤታችሁ? አትጮህ አትበይኝ። አስረሽ
አትጮሃት በይኝ። አስሪ እየሰማሽ ነው? አትጮሃት በይኝ። አፈሽ ቁጭ በይ። በስነ ስርዓት የምጠይቀሽን ብቻ መልሽልኝ። ወደዚህ ጠጋ በይ። ነይ ወደዚህ፣ ወደዛ አትሽሽ። ወደዚህ ቁጭ በይ። ወደዚህ ቁጭ በይ። ከመኮንን ጋር ምንድነው? በጣም እያስጨነቀኝ ነው ጌታ። ምንድነው? ከመኮንን ጋር የምትሰሩት ስራ ምንድነው? ንገሪኝ። ሲጀመር ማነሽ አንቺ? ውጭ እንውጣ። ስለማንነትሽ በጣም ነው የሚጨንቀው። ምንድነው እንደዛ አይነት ቤት? እምጠይቀሽን ብቻ መልሽልኝ። ሰሚኛልሽ? እምጠይቀሽን ብቻ መልሽልኝ። እምጠይቀሽን ብቻ መልሺ። የሰማሽኝ ነው? እምጠይቀሽን ብቻ ትመልሻለሽ። እሺ እኔ ብቻ ነኝ እዚህ ጋር ቦታ መጠየቅ የምችለው። ሰሚኛልሽ አይደለም? እሺ ከዚህ የበለጠ ስቃይ እንዲደርስብሽ ማፈልግ ከሆነ ሁሉንም ነገር ተናገሪ። ከመጀመሪያው ጀምሮ እምጠይቅሽን ተናገሪ። እንዲህ ማድረግ የምችል ይመስላል? እንዳነከኝ ከዚህ በኋላ እሺ። በጣም አበዛው። ይኸውልሽ በመጀመሪያ እያንዳንዱን ነገር ታቆሚያለሽ። እንደዚህ የምትላላጨውን ነገር እዛው ሄደሽ ተላላጭ። ከመጣሽበት ሀገር ነው እንደዚህ አይነት ነገር የሚሰራው። ምን ማለት ነው? እዚህ ቦታ ላይ እውነትን ነው የምናወራው። ሰሚኛልሽ አይደለም? እኮ ረጋ ብላ አብሮኛ የመታኝ ምናምን ለምንድን ነው? እሺ በቃ ይኸው አልነካሽ። በስነ ስርዓት እናውራ። አልነካሽ። ማነሽ? ንገሪኝ። ምንድን ነው የምትሰሪው? ስራሽ ምንድን ነው? ከየት ነው የመጣሽው? እያንዳንዱን ነገር ተናገሪ። ቤታችሁ በጣም እየጨነቀኝ ነው። ውጭ እንውጣ። አየር ማግኘት እፈልጋለሁ። የመጨረሻ እድል ነው እየሰጠሁሽ ያለሁት። ካሜራ ካጠፋሁኝ ማለት ነው መጋዘን ወስጄሽ የማይሆን ስቃይ ነው የምታየው። ሰሚኛልሽ አይደለም? ሴት ልጅ ነሽ። ላለመምታት አንቺን በጣም እየሞከርኩ ነው ያለሁት። ደበደብከኝ። ስርዓትሽን ያዢ። ምንድነው? ጥሩ ማትናገሪ ከሆነ ካሜራውን ታጠፋልኛለህ። ካሜራውን አጥፋልኝ። እነግርሃለሁ። ይኸውልሽ ስለ ራስሽ ተናገሪ ቶሎ በይ። እሺ ጽዮት እባላለሁ። ከጀርመን የመጣሁት። በቃ የምርሽ ነው? እየቀለድሽብኝ ነው ያለሽው? ምንድነው በቃ የምትይው? እሺ ምን ሴትዮ ስላንቺ እያንዳንዱን ነገር ማወቅ እፈልጋለሁ። ከማን ጋር እንደምትገናኝ፣ እዛ ሀገር የት ስቴት እንደምትኖሪ እያንዳንዱን ነገር ስላንቺ ማወቅ እፈልጋለሁ። ሰምኛለሽ እኮ ነገር አለ። ምን ያስጨዋል? ሲጀመር ለመዋሸት እንዳትሞክሪ እሺ። እኛ ስላንቺ ያገኘነው መረጃ አለ። ሁሉንም ነገር ደግሞ አሁን ከምታወሪው ነገር ጋር ነው ማች የምናደርገው። ግን ደግሞ ትንሽ የተቀየረ ነገር ካገኘው እምልልሻለሁ ከዚህ ቦታ አትወጫትም። የሰማሽ ነገራችሁ አይመለከትሽም። ስላንቺ የነገረን ሰው እሺ። የነበርኩት በርሊን ነው የመጣሁት። ከዛ ነው የምሰራው ፋርማሲስት ነው። በቃ ረጅም ጊዜ በትምህርት ላይ ነበርኩኝ። ከ3 ዓመት በኋላ ነው ከ3 ዓመት በፊት ነው ወደ ስራ የገባሁት። እየሰራሁም ያለሁት ፋርማሲ ላይ ነው። ኦኬ። ስለዚህ ከፋርማሲቲካል ፕሮዳክቶች ጋር ነው ንግግርሽ ማለት ነው አይደለም? የተማርሽውን ከነሱ ጋር የሚያጣነጠን ነገር ነው። እሺ ቀጥይ። ከዛስ? የራሴ ቤተሰብ ያለኝ ልጆች አለኝ። በስነ ስርዓት ልጆቼን ቤተሰቦቼን ማስተዳደር ስራዬን ሰርቼ የምኖር ንጹህ ሰው ነኝ እኔ። እዛ ሀገር ነው ልጆችሽን የሚወለድሽው? እንደዛ ነው እያልሽኛለሽ? እሺ መቼ ነው ወደ በርሊን ሄድሽው? በስኮላርሺፕ ነበር የሄድኩት። አፕላይ አድርገሽ ማለት ነው። ጥሩ። ስለዚህ አሁን ቀጥታ ወደ ዋናው ጉዳይ ትገቢልኛለሽ። ከአቶ መኮንን ጋር ምንድን ነው ስራሽ? ንገሪ። ከአቶ መኮንን ጋር ምንድን ነው የሚያገናኝሽ ነገር? ውሸት አልፈልግም። ሰምኛለሽ? ውሸት አልፈልግም እኮ። ትጮህ አንዴ እኔ እነግራለሁ። ተናገሪ፣ በስነ ስርዓት ተናገሪ። አቶ መኮንን ወዳጄ ነው። በፊት ነበር የማውቀው ከዚህ ሳልሄድ። እሺ እንደዋወላለን። እዛም አልፎ አልፎ እንጠያየቃለን። ማንኛውም ሰው እንደምጠያየቀው። እሺ ትጠያየቃላችሁ? ማንኛውም ሰው እንደሚጠያየቀው። እሺ ከዛስ? ከዛ በቃ ሌላ ምን አለው? ሁሉንም እንደዋወላቸውን ሰዎች የምጠይቃቸውን እዚህ ሀገር ልጠይቀኝ ነው የኔ ጌታ? አዎ ካስፈለገ ጠይቅሻለሁ። ከሱ ጋር ያለሽ ግንኙነት ምንድን ነው? ሰምኛለሽ? መኮንን ማለት በጣም ብዙ ወንጀሎችን ሲሰራ የከረመ ሰውዬ ነው። ሰምኛለሽ? የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት የከረመ ሰውዬ ነው። ሰምኛለሽ? በሱ ምክንያት ወንድሜ ሊሞት ነበር። የሰማሽ ነው? ሁሉንም ነገር ተናገሪ። ከመኮንን ጋር ምንድን ነው የሚያገናኝሽ? ንገሪኝ። እነግራለሁ። እሺ ንገሪኝ። ነው ቶሎ በይ።
በቃ አንዳንድ ስራዎችን አብረን እንሰራለን። ምንድነው የምትሰሩት ስራ? ለምንድነው እንደዚህ የምታጨናንቀኝ? በዛ ላይ ቤታችሁም ይጨንቃል። ወይኔ ዳኒ ትናገራለሽ አትናገሪም? አንቺ እነግርሃለሁ። ምንድነው የሚያገናኛችሁ? ንገሪኝ። ተረጋጋ። በቃ አንዳንድ ስራዎችን እንሰራለን ከሱ ጋር። ምንድናቸው ስራዎቹ? ተናገሪ። ምንድነው ስራችሁ? መድኃኒት ከዛ አስመጣለሁ እንሸጣለን እዚህ። ኦኬ። ስለዚህ የመድኃኒት ንግድ ውስጥ ገብታችኋል ማለት ነው? አዎ እንሰራለን። እሺ ምን አይነት መድኃኒቶች ናቸው የምታመጧቸው? ጥራታቸውን የጠበቁ መድኃኒቶች ነው የምናመጣው። እኔ ጥራታቸውን መጠበቃቸው አይደለም የጠየቅኩት። ሲጀመር ምን አይነት መድኃኒቶችን ነው ያልኩት። እንግዲህ ብዙ አይነት መድኃኒቶች አሉ፣ አንቲባዮቲክስ፣ የተለያዩ አይነት የመድኃኒት ክፍሎች አሉ። ዘለሽ ስለ ጥራት ለምንድን ነው የምታወሪው? በጣም እያስጨነቃችሁኝ ነው። ወንጀል እንዳለበት ሰው እያስመሰላችሁ ነው። ከዛስ? በቃ ሌላ ምንም የምናደርገው ነገር የለም። ይሄንን እንሰራለን። ይኸውልሽ እውነቱን ብትናገር ይሻልሻል። ነግሬሻለሁ። ስላንቺ በጣም ብዙ ነገር አጣርቻለሁ እያልኩሽ ነው። እውነቱን እኮ ነው እየነገርኩ ያለው። ይኸውልሽ ካስፈለገ ስላንቺ የነገሩኝን ሰዎች ፊት ለፊትሽ አምጥቼ አወራቸዋለሁ። ከዛ በኋላ ዘብጥያ ነው የምትወርጂው። ይሄ ነገር ከመሆኑ በፊት ግን እኔን እርጂ። ከዛ በኋላ እረዳሻለሁ። ስለምትሰሩት ስራ፣ ስለምትያቸው መድኃኒቶች እያንዳንዱን እውነቱን ተናገሪ። እሺ እነግራለሁ። እሺ ቀጥይ፣ ተናገሪ ሴትዮ። ስለ መድኃኒቶቹ የምትያቸው ነገሮች፣ እኔ ስለ ጥራት ምናምን የሚባል ነገር አንድ አላወራሁሽም። እያንዳንዱ ስለምትሰሩት ስራ ተናገሪ። እሺ እነግራለሁ። ምንድነው ከመኮንን ጋር ያገናኛችሁ ነገር? እኔ ለልጆቼ መኖር እፈልጋለሁ። እስር ቤት መግባት አልፈልግም። ወይኔ ዳኒ፣ ይኸውልሽ ልጆቼ አትበይብኝ። እኔ ከልጆችሽ ምንም ጉዳይ የለኝም ከምትሰሪው ስራ እንጂ። እሺ በቃ ተናገሪው እኮ። እሺ እየነገርኩ አንዴ ከአቶ መኮንን ጋር የምታወቀው እዚህ ገና ሳልሄድ ነበረ። ክላስ እንደጨረስኩኝ በጣም አስቸጋሪ ሁኔታ ላይ ነበርኩኝ። እዚህ ሀገር ስራ ይገኝ ተምረህ ከጨረስክ አስቸጋሪ ነበረ እና ወደዛ እንደሄድ እሱ ነው ያመቻቸልኝ እና በጣም ባለውለታዬ ነው። እዛ ልክ ክላስ እንደጨረስኩኝ ስራ ስጀምር ጥራታቸውን የጠበቁ መድኃኒቶች እናመጣና እንልክ ነበረ እና ግን ብዙ ይህን ያህልም ትርፍ አልነበረው። ከዛ ቆይ እዚህ ጋር ላስቆምሽና ይህንን ስራ የምትሰሩት ማለት የንግድ ስራ ከመኮንን ጋር ጀመራችሁ ማለት ነው? መድኃኒቶችን የመድኃኒት ወደ ሀገር ውስጥ ማስገባት ማለት ነው? እኔ እዛ የምሰራው ፋርማሲ ስለሆነ ከዛ እየወጣሁ ለሱ እሰጠዋለሁ ማለት። ቆይ ይሄ ህጋዊ ነው የምትይኝ ይሄ ነገር? ይሄ እስከሆነ ጊዜ ድረስ በህጋዊ መንገድ ነበር የምንሰራው። ኦኬ እሺ ከዛስ? ከዛ በኋላ ላይ በመሀል እሱ ሀሳብ አቀረበ። ምን አይነት ሀሳብ? አታስፈራራኝ። ይኸውልሽ አታስፈራራኝ አትበይኝ። ጥግ ድረስ አስፈራራሻለሁ። ካስፈለገ እኔ የምፈልገውን ነገር ላደርግ እችላለሁ። ግን ደግሞ ለልጆቼ ስትይ ማድረግ ያለብሽን ነገር አድርጊ። እድል እየሰጠሁሽ ነው። በቃ ተናገሪ። አሁን ነው ምን አይነት ሀሳብ ነው ያቀረበልሽ መኮንን? በቃ ስራው አስቸጋሪ ነበረ ማለት እኛ በምንለፋበት ልክ እያገኘን አልነበረም። ጉምሩክ ላይም እየተያዘብን ምናምን በጣም ካሰብነው በታች ነው ስናገኝ የነበረው። እንደን በኋላ ላይ እሱ ሀሳብ አቀረበ። እንደዚህ መድኃኒቶችን ለምን አናስመጣም ምናምን ነገር ብሎ ሀሳብ አቀረበ። ከዛ በጣም ፑሽ ሲያደርገኝ አንዴ ሞከርነው፣ ጥሩ አመጣ። ከዛ በዛ ማለት አልገባኝም። በስነ ስርዓት ግልጽ አድርገሽ አውሪልኝ። ግልጽ አድርገሽ አውሪው ማለት እዛ ፋርማሲ የማይፈለጉና ያለፈባቸውን መድኃኒቶች የምንጥለው እኛ ነበረ። ማለት ያለፈባቸው ጊዜያቸው ያለፈ ነው እያልሽኛለሽ? ጊዜያቸው ያለፈባቸውና አቅማቸው የቀነሰ መድኃኒቶች። እሺ ከዛ እኛ ነበረን የምንጥለው። እሱን ስቶር እናስቀምጣለን። አቶ መኮንን ራሱ ይመጣና ጀርመን ድረስ መጥቶ አይቶ አመቻችቶ ነገሩን የሚያልፍበትን መንገድ አመቻችቶ ይመለሳል። እዛ ደግሞ ይቀበላል። ቀጥይ ወሬሽ። እሺ እኔ ለልጆች መቆየት እፈልጋለሁ። ኧረ እባክሽ ለልጆች መቆየት ትፈልጋለሽ? ምንድን ነው እየወራሽ ያለሽ ወንድ ሴትዮ? ቆይ ወደዚህኛው ከመምጣቴ በፊት እነዛ መድኃኒቶች ወደዚህ ሀገር ታስገባችኋላችሁ ማለት ነው? እናስገባችኋለን። ስለዚህ የምትሰሩት ስራ ምንድን ነው? ህገወጥ ጊዜያቸው ያለፈባቸው መድኃኒቶችን እና ህገወጥ የሆኑ መድኃኒቶችን ወደ ሀገር ታስገባላችሁ ማለት ነው። እንደዛ ነው እያልሽኝ ያለሽው? ትሰሚኛለሽ? ይሄ ነገር እኮ በትልቅ ወንጀል ሊያስከሰሰሽ የሚችል ነገር ነው። እሺ ልቀቀኝ። የስንቱን ህይወት ነው እየቀጠፍሽ ያለሽው? ትሰሚኛለሽ?
ይሄ ጀሃነም ምስኪን ህዝብ እኮ እናንተ በምታመጡት መድኃኒት እኮ ነው እየታመመ ያለው። ልቀቀኝ። እሺ እንዴት ነው እንድለቀሽ የምትፈልጊው? ወይኔ ጉዴ። እሺ ከመኮንን የት ነው እንዴት ነው ከመኮንን ጋር የምትገናኙ? እባክህን እንዴ ምን እያደረክ ነው? ንገሪኝ ብለህ በስነ ስርዓት ነገርኩህ አይደል እንዴ? ቀጥይ፣ ተናገሪ። እኔ ካንቺ በጣም ገና የምፈልጋቸው ነገሮች አሉ። እሺ ቀጥይ። ከዛስ? እሺ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም ነበረ። እሱ ነው ፑሽ አድርጎ እንደዚህ ያደረገው። ፑሽ አድርጎ አስገባሽ? ኧረ እባክሽ የተማርሽ ሴትዮ ፑሽ አድርጎ አስገባሽ አይደለም? ምን ለብስ የሰው ልጅ ላይ ምን ሊያደርጉ እንደሚችሉ እያወቅሽ ይሄ ነገር ፑሽ አድርጎ አስገባሽ? አዎ አንዴ ገንዘቡን ስቀምሰው እንዴ ልጆች አሉኝ፣ ቤተሰብ አሉኝ፣ እዚህ የምረዳቸው ቤተሰቦች አሉኝ። ገንዘብ በሰው ደም በመጣ ገንዘብ ነው ቤተሰቦች የምታስተዳድሪው? ንገሪኝ። እንደዛ ነው እያልሽኝ ያለሽው? እሺ አትጩህ። እሺ አሁን ከመኮንን ጋር መቼና የት እንደተገናኘሽ ብቻ እንድትነግሪኝ እፈልጋለሁ። የተገናኘነውማ ነገርኩህ። እሺ ስለዚህ ለመጨረሻ ጊዜ መድኃኒቶችን ስታስገቡ ያን ነገር ቼክ ሊያደርግልሽ ነው ጀርመን የመጣው። ከዛ በኋላ ተገናኝተሽ አታውቂም? እንደምንሽ ነው እንደምትጠብቂው አንቺ ሴትዮ? እውነቱን ንገሪኝ። እውነቱን አታሳስችኝ። አንቺ ልጅ እውነቱን ተናገሪ። እውነቱን ነው እየነገርኩህ ያለሁት የእውነት። እሺ ከዛስ? አሁን የት ነው ያለው ይሄ ንገሪኝ። የት ነው ያለው መኮንን? የት ነው ያለው? የት ነው ያለው መኮንን? ንገሪኝ። የት ነው ያለው? ንገሪኝ። ነይ ወደዚህ ንገሪኝ። ትናንትና ነው ገብቷል፣ እዚህ ኢትዮጵያ ገብቷል። ሴትዮ ማለት ትናንትና ገና ነው የገባው፣ ግን ገብቶ ተደብቋል። እዚህ እየተፈጠረ ያለውን ነገር ስላወቀ መጥቷል። እዚህ ነው ተደብቆ ነው። መኮንን ሀገር ውስጥ ነው ያለው? ኢትዮጵያ ውስጥ ነው ያለው? ኦኬ። ስለዚህ የት እንዳለም ታውቂያለሽ ማለት ነው። ለምንድን ነው የመጣው? ንገሪኝ። ስለምትሰሩት ስራ ነው? መድኃኒት ሊቀበል ነው ወይስ ሊሸጥ ነው? ንገሪኝ። ለምንድን ነው የመጣው? እንዴት ሊመጣ ቻለ? እንዴት በድብቅ ሊመጣ ቻለ? የላክናቸው መድኃኒት ጠረፍ ላይ ናቸው፣ እነሱን ሊያስተካክል ነው የመጣው። ስለዚህ አንቺም የመጣሽበት ዋነኛው ምክንያት ይሄ ነው ማለት ነው? ንገሪኝ። ምን ልትሰሪ ነው የመጣሽው? እሱ ከሄደ በኋላ ያለውን ነገር እኔ እዚህ እንድቆጣጠር ነው። ወዴት ነው የሚሄደው እሱ? ከዚህ ሀገር ለመውጣት ነው ሀሳቡ። አንቺ ምን ልትሰሪ ነው የመጣሽው? እሺ ተናገሪ። እሱ ከሄደ በኋላ መድኃኒቶችን እኔ ነኝ የማስረክበው። እዚህ ያሉ ቋሚ ከስተመሮች መድኃኒቶቻችን የሚረከቡ ለነሱ መድኃኒቶቻችን ለማስረከብ ነው የመጣሁት። ስለዚህ መኮንን እዚህ ነው ያለው ነው እያልሽኝ ያለሽ? እዚህ ነው ያለው፣ ግን ብታዩ እንኳን አታውቀውም። በሌላ ማንነት ነው የመጣው። ማለት ምን ማለት? እዚህ የተፈጠረውን ነገር እንዳለ በሙሉ ስላወቀ ተደብቆ ነው አሁን መጥቶ ያለው። ትናንትና ገና ነው የገባው። ራሱን ሌላ ሰው አስመስሎ ነው ያለው እዚህ እና ብታዩም አንተም አታውቀውም። ቢበዛ 3 ወይ 4 ቀን ቆይቶ ይመለሳል። የሆነ ሀገር ሄዶ ይደበቃል። እዚህ ያለው ነገር እስኪረጋጋ። በመሀል ትገናኛላችሁ አንቺ እና እሱ? መቼ? እዚህ እያለሽ ነው? እዚህ እያለ በዚህ 4 ቀን ነው 3 ቀን አይደል ያልሽው? አይ እንገናኛለን አልተባባልንም። ስለዚህ ጥሩ። እንደዛ ከሆነ እንገናኛለን ካልተባባላችሁ በሆነ መንገድ እሱን እንዳገኘው ተረጅኛለሽ። አለበለዚያ ደግሞ እስር ቤት ከተሻለ እየሰማሽ ነው አይደል? እሺ እንደዚህ ጥሩ ነው። ከዚህ በኋላ ከአንቺ ጋር የምነጋገረው መቼ ነው? መኮንንን በቁጥጥር ስር ከዋልኩት በኋላ ነው ማለት ነው። እኔ ግን አሳልፍ አሰጠኝማ። ምን እያልሽ ነው ያለሽው? እንዴት ነው አሳልፌ እንዳልሰጠሽ እየጠየቅሽኝ ያለሽው? በአንቺ ምክንያት እኮ ስንት ልጅ እያለቀሰ እየሞተ እየታመመ እንደሆነ ታውቂያለሽ። እንድረዳሽ ንገረኝ አላልክም ነበር እንዴ? ኧረ እባክሽ። እና ታዲያ የምር ምረዳሽ መስሎሽ ነበረ? ምረዳሽ መስሎሽ ነበር ወይ? ምናልባት ይሄ ነገር ወንጀለኛን ለማስያዝ በመተባበረሽ የስራ ዓመትሽ ሊቀንስ ይችላል እንጂ ከመታሰር ወደ ኋላ አትይም። ለእያንዳንዱ ስራሽ ትከፍያታለሽ። የሰማሽ ነው አይደል? ልጆችሽ፣ ቤተሰቦችሽ፣ ሁሉም ሰው ስላንቺ ማንነት ያውቃል። እያንዳንዱ ነገር ጋር ያወጣዋል። አሁን ግን መኮንን እንዲይዘው ታግዥኛለሽ። ነይ ውጪ። ወደ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ያው ከጽዮት ጋር የነበረንን ቆይታ እንግዲህ እንዳያችሁት ነው። በነበረው ቆይታችን ላይ እንግዲህ እንደሰማ ነው ያልጠበቅነው ነገር ነው እንግዲህ የተፈጠረው። ወደ ቤተሰቦች ህሊና ስትደነዝዝበት የነበረው መድኃኒት፣ ህሊናን ለማደንዘዝ ሲጠቀሙበት የነበረው መድኃኒት ራሱ ምንጩ ከየት እንደሆነ አሁን አውቀናል ማለት ነው። ምንድነው ወደ ቤተሰቦች ይቺ ሴት ማለትም ይቺ ጽዮት የምትባል ሴትዮ እንግዲህ የተማረችበትን ትምህርት እንግዲህ የገባችውን ቃለ መሐላ እንግዲህ በመተው የተማረችውን እውቀቷን ያገኘችውን ነገር ምንድነው ወደ መጥፎ ነገር ነው የቀየረችው ማለት ነው። እሱም በማን አማካኝነት ነው?
ይሄ መኮንን በተባለ ርካሽ ሰውዬ አማካኝነት ነው። ወደ ቤተሰቦች አሁን እዚህ ቦታ ላይ የተገኘሁት በድጋሚ እንግዲህ ከአንድ ከባድ ቦታ ላይ የተመለስኩት በስተመጨረሻም እንግዲህ ወደ ቤተሰቦች አንድ ከባድ ደስ የሚል ዜና ነው እንግዲህ ይዤላቸው የመጣሁት። ምንድነው እሱም እንግዲህ አቶ መኮንንን እንግዲህ በቁጥጥር ስር አውለነዋል ማለት ነው። ወደ ቤተሰቦች እንግዲህ እንዳያችሁት ከዚህ በፊት ከጽዮት ጋር በነበረን ቆይታ መኮንን እንግዲህ እንዲይዘው በቁጥጥር ስር እንዳውለው ትረጅኛለሽ፣ ወጥመድ እናዘጋጅለታለን፣ መገናኘትም ካላሰባችሁ የግድ ከዚህ ሰውዬ ጋር ታገናኘኛለሽ ብዬ ነው እንግዲህ ባልጠበቀችው መንገድ እንግዲህ እቺ ልጅ ወጥመድ ውስጥ ከትቻት የነበረው አሁን እሷም በእኛ ቁጥጥር ስር ውስጥ ነች። በስተመጨረሻ እንግዲህ ውድ ቤተሰቦች የነገሩ ሁሉ ዋና ባለቤት የወንጀሎች ሁሉ አባት የሆነን ሰውዬ እንግዲህ አግኝተ ነው በቁጥጥር ስር አውለነዋል። ግን ደግሞ ውድ ቤተሰቦች ይህንን ሰውዬ በቁጥጥር ስር ለመዋል እንግዲህ ለማግኘት በምንሄድበት ሰዓት ላይ እንግዲህ አንድ ያልጠበቅነው ነገር ነው የገጠመን። ምንድነው ውድ ቤተሰቦች ቦታው ላይ እንግዲህ ስንደርስ እንግዲህ እኛ ያሰብነው ሌላ ነው፣ የተፈጠረው የገጠመን ደግሞ ሌላ ነው። ምንድነው የገጠመን ውድ ቤተሰቦች? አቶ መኮንን ጽዮትን እጠብቅሻለሁ አገኝሻለሁ ብሏት እንግዲህ በነበረበት ቦታ ላይ በቦታው ስንደርስ እኛ እንዴት እንደሆነ ባላወቅነው ሁኔታ ይህንን ሰውዬ ራሱን ሊያጠፋ እያጣጣረ ነው ያገኘ ነው። ውድ ቤተሰቦች እንዴት እንደሆነ አልገባንም። ምናልባት የ30 ደቂቃ ወይ ደግሞ የ40 ደቂቃ ዲፈረንስ ቢኖረው ነው ለእሷ እዚህ ቦታ ነኝ ያለሁት ብሎ ከነገራት እኛ እዛ እስክንደርስ ድረስ ማለት ነው። በ30 ደቂቃ ውስጥ ምን ተፈጥሮ ምን ይሁን ምን አላወቅንም ምን እንደሆነ ቦታው ላይ። ግን ደግሞ በቦታው ስንደርስ ይሄ ሰውዬ ራሱን ለማጥፋት ሞክሮ እንግዲህ ሲያጣጥር ነው ያገኘ ነው። ወደ ቤተሰቦች የኛም የሕክምና ባሎቻችን እንግዲህ በቦታው አብረውን ተጉዞ ስለነበረ ለዚህ ሰውዬ እንግዲህ አስፈላጊውን የሆነ የሕክምና እርዳታ አድርገውለት አሁን ላይ ህይወቱን ታድገውታል። ወደ ቤተሰቦች አሁን ያለነው እንግዲህ ለቀረጻ የምንጠቀምበት ቤት ውስጥ ነው። ወደዚህ እናስገባዋለን። እዚህ ከኛ ጋር ይዘነው መተናል። አሁን ላይ ሰላም ነው። ምንም የደረሰበት የአደጋ የለም፣ የአካል አደጋ የለም። ስለዚህ ይህንን ሰውዬ ወደዚህ እናስገባውና ያለውን ነገር ስለሰራው ስራ አጭር ግልጽ የሆነች ቆይታ እናደርጋለን ማለት ነው። ናግባ እያልኩ ነው። ናግባ ትሰማኛለህ? እያንዳንዱን ነገር ትነግረኛለህ። እሺ ምንድነው? ትነግረኛለህ። ሁለት ፀጉሩ ለራስ ነው። ትሰማኛለህ? ይሄን ሁለት ፀጉር አውጥቻለሁ ብለህ እኮ አላረፍክም አይደል? አላረፍክም። እየሰማኝ ነው አይደል? በአንተ ምክንያት ስንት ሰው እየማቀቀ እንደነበር ታውቃለህ? ትሰማኛለህ? እሺ በቃ ልንገርህ። መስሪያ ቤት ሰራ የነበረችዋን ሴትዮ ታስታውሳታለህ አይደል? መቼም እየረሳሃት አይደለም። እሺ ስለሷ ንገረኝ። ምንድን ነው ያስደረካት? ከራስ አፍ መስማት ፈልጋለሁ። ሰውዬ ከአንተ አፍ መስማት ፈልጋለሁ እያልኩ ነው። ይኸውልህ አላሰራ አለችኝ። በቃ እንደዚህ እንድታወራ ነው። በቃ ይኸውልህ አላሰራ አለችኝ። በቃ በምንም አይነት ልታፈናፍነኝ አልቻለችም ማለት በቃ ምን እውነቴን ጋር በቃ የጭካኔ በቃ አልነግርህም እንደው በቃ በመኪና ምስኪን ለመምሰላት ሞክር። በመኪና አስገጨዋት። በቃ እውነቱን ልንገርህ በቃ በመኪና አስገጨዋት። በቃ እንዲጫወቱባት በቃ አደረኩ። በቃ በሴትነቷ ሁላ እንዲጫወቱባት አደረኩ። በቃ ምንም አላሰራ አለችኝ። በቃ በቃ ምንም እንትን አለ። ሰውዬ ትሰማኛለህ? ምን በቃ እኔ በቃ ይሄን ነው የማውቀው። በቃ ንገረኝ ካልኩት ኧረ እባክህ ሌላ ሰውዬ የሰራውን ስራ በሙሉ ተናዘዝ። ውስጥ ገብቼ እየቀጠቀጥኩኝ ከማስወራ ተናገራው ነው። ረታውኔ ትልቅ ሰው ነኝ። የራስ ጉዳይ ነው ትልቅነቱ፣ ለኔ አይደለም። ሰማኛለህ? ትልቅ ሰው ነኝ እያልክ እኔን አታታልለኝ። ልቀቀኝ በቃ እሺ ልቀቀኝ በቃ። ያቺኛዋን በቃ እቺ ስለ ህሊና ንገረኝ። እቺ ምስኪን ቡና የምታፈላ ሴትን ንገረኝ። ስለሷ ምን እንደሰራ እሷ ራሷ ካቅሟ አላሰራ በላይ በቃ ብድር ምናምን ብቻ ከእኔ ነኝ እንትን ያልኳት በቃ። እሺ ብር ሰጠዋትና በቃ ማለት አልገባኝም። በቃ ቡና የጀመረችው በአንተ ብር ተነስታ ነው እያልከኛለህ? አዎ በቃ ዝም እንድትል በቃ ነገሮችን እንትን እንዳትል ነው። ከዛች ጋር እንትን ብላ በሚል ስለምትሰራው ስራ ምን ታውቃለች? እሷ እኮ የምታውቀው ነገር የለም አንተ ስለምትሰራው ስራ። ሰውዬ ምንድነው እያወራ ያለው? ንገረኝ። አታስጨንቀኝ እባክህ። ሌላ ነገር ውስጥ አታስገባኝ። ሌላ ነገር ውስጥ አላስገባህ። ባክቶኝ እሺ ጥሩ ችግር የለም። በቃ እንደነገርኩ ነው። ከዚህ ውጭ ምንም የዋሻው ነገር የለም። በቃ እውነቱ ይሄ ነው። በቃ ሰውዬ ምንድነው የምታወራው? ይኸውልህ ምስኪን ለመምሰላት ሞክር። እኔ ጋር እኮ እያልኩ ነው። በቃ ልክ እኮ ነገርኩህ እኮ ነው ነገር። እቺ በመኪናም የተገጨችው በቃ በቃ ምንም ነገር እንትን አለ ስትለኝ ነው ያልኳት። እቺኛውም ደግሞ ህሊና ከአንተ ገንዘብ ወስዳ መቼ ነው ስራዋን የጀመረችው? ንገረኝ። በቃ እሱ ቆይታለች። ቡና ያው የጀመረችው በእኔ ብር ነው። እሺ
ከዛ እሱን ሳትከፍል በቃ እንትን ሄደ ለማይሄድ ማለት ነው። በቃ እንትን ስትል ያው እርምጃ ወሰድኩባት። በቃ ምን ያው አልገባኝም። ይሄ ሁሉ ነገር እኮ ያንተ ሰው አቡሽ ነው አይደለ? ሲሰራልህ የነበረው ንገረኝ። አቡሽ ያንተ ሰው ነው አይደለ? ሁሉንም ነገር ሲያደርግ የነበረው እንዴት ለሱ እንኳን አትነግረውም? ምክንያቱም ቢያንስ አቦቶኝ አንዳንዴ የምታረገው ነገር እኮ አታውቅም። በቃ ልንገርህ የምታረገው ነገር አንተ ሳታውቅ ነው እያደረክ ያለው። በቃ እቺ አሁን ይላልከው በቃ ቡና የምታፈላውን በቃ ብር ያው ከኔ እንትን ብላ ያው እንትን ስትል ነው በቃ ሳትመልስልህ ልትሄድ ስትል በቃ እርምጃ ወሰድኩ። በቃ እኔ ምክንያቱም ያቺኛውን መኪና አሳገድካት፣ ከዛ በኋላ በመድኃኒት አስደነዘዝካት ማለት ነው በቃ አንዳንዴ። ስለዚህ መድኃኒቶቹን ደግሞ የሰጣህ ማን ነው ንገረኝ። እፀ ሕይወት አይደለችም? ንገረኝ። ከእፀ ሕይወት ጋር በምትሰሩት ስራ ምክንያት ነው አይደለ? ይሄን መድኃኒት አምጥተህ ማን ላይ እየተጠቀምከው እንደዛ ነው አይደል እያልከኝ? ተዋት በለኝ ሰውዬ፣ ተዋት በለኝ። እኔ ራሴን ልቆጣጠር እየሞከርኩ ነው ያለሁት። ተዋት በለኝ። በህግ አምላክ ረታው። በህግ አምላክ ህግ ታውቃለህ እንዴ አንተ? ንገረኝ። ህግ ታውቃለህ? በቃ እኮ አምኜ እኮ ነገርኩህ እኮ በቃ ያለው ነገር አለ። ስለዚህ እየሰራው ስራ ነበረው ስላንተ በጣም ብዙ ሰዎች በአንተ ምክንያት እየተጎዱ እንደሆነ ታውቃለህ ማለት ነው አይደለም? እኔ ማንም የተጎዱት እነዚህ ሁለቱም ብቻ ናቸው። እቺም በመኪና በቃ እሺ፣ አራጣ በድረህ ገንዘባቸውን ቤታቸውን ስለወሰድክባቸው ስለሰጠዋቸው እኮ ነው በቃ። ስለዚህ እሱ የራስህ ሀቅ ነው የኔ ሀቅ ነው እያልከኝ ነው። በወቅቱ አልመለሱም። በቃ ምን ላክታረ? እሺ፣ ስለዚህ በወቅቱ ካልመለሱ ደግሞ ምንድነው ማድረግ ያለብህ ማለት ነው? ንብረታቸውን ሸጠው እነሱ በቃላቸው መሰረት በቃ ያለኝ ባዶ መሬት ላይ ይመጣል አይደለም? ጥሩ ሰው ለመምሰል እየሞከርክ ነው ያለው። እኔ ጥሩ ሰው ነኝ። እኔ ምን አደረኩ? በቃ ይሄ በእንጀራ ይመጣ በእንጀራ መጣ። እሺ፣ ከዛስ? በቃ ይሄ ነው ያለው ነገር ይሄ ነው በቃ። ና ከአንተ ጋር ሲጀመር ውስጥ ላይ ነው የምንነጋገር። ና ግባ። እሺ አቶ መኮንን እንግዲህ ውጪ ላይ ምንድናችሁ ማናችሁ ለማለት ሞከረ ነበር አይደል? እንደዛ ነው አይደል እያልክ ያለው? ንገረኝ። ይኸውልህ ምንም ማስመሰል እኮ አያስፈልገውም። ምክንያቱም የኛ ባልደረቦች ናቸው እኮ አይደለም እንዴ? ራስን ልታጠፋ ስትል እንግዲህ በሰዓቱ ደርሰው እንትን ያሉ ንገረኝ። ይኸውልህ አሁን የመንገዱ መጨረሻ ላይ ደርሰናል። ደስ በሚል ሁኔታ ማለት ነው። የመንገዱ መጨረሻ ላይ ደርሰናል። ሁሉንም ነገር ትናዘዛታለህ። የሰማኝ ነው። ሁሉንም ነገር ትናዘዛለህ። ለእያንዳንዱ ለሰራኸው ስራ ትከፍላታለህ። የሰማኝ ነው አይደለ? ትልቅ ሰው ነህ ብዬ እኔ አክብሬ እስካሁን አንቱ እያልኩ ነበር ሳወራ የነበረው። ግን ደግሞ ፊት ለፊት ሳይህ ንዴቴ አልቻልኩም። ሲጀመር አክብሬ ማውራቴ ራሱ በጣም ቆጭቶኛል። ሳይህ ራሱ ማለት ነው። ሰማኛለህ? የሰራኸውን ስራ እያንዳንዱን ነገር ተናገራት። እኔማ ያው እንደሰማ ከሞላ ጎደል ያው ሰምታችሁታል። በቃ እኔ እኮ አሁን ተስፋ ቆርጬ ራሴን ባለማጥፋት ባልኩበት ሰዓት ነው እኮ መታችሁ እንደው ራሴን ባጠፋ ይሻለኝ ነበር እኔ እና ታጠፋ ነበር ይሻለኝ። ያው በቃ እንደሰማችሁ ከዛ ለሰራኸው ስራ ሳትከፍል ልትቀር ማለት ነው አይደል? እረፍት እኮ ነው ለአንተ የሚመስልህ አይደል? እኔ እኮ ለሀገር ባለውለታ ከነበርኩ ብዙ ነገር ሀብትም ሁሉ ነገር እኮ ያለኝ ሰው ነበርኩ። በእውነት እኔ ይሆናል ብዬ አላሰብኩም። ግን በቃ ቢዝነሱ መጨረሻ ላይ ያው ከጀርመን እዚህ ያው በቃ እያመላለስን ያው ከሞላ ጎደል ያው ሰምታችሁታል። በቃ እኔ እኮ ተረድቻለሁ፣ እንደደረሳችሁበት ሁሉ ነገር አውቃለሁ። ግን በቃ እኔ ይሄ ሁላ እንደዚህ ነገር ይመጣል ብዬ አላሰብኩም። በጣም ምስኪን ነው ደግሞ የምትመስለው ስታወራ ራሱ እንደዚህ እያልክ ነው አይደል? ሰዎችን እንትን የምትለው የምትሸውደው የሰዎች እኮ እያልክ ነው የምትገባው አይደል? በፊት እኮ በጥሩ መንገድ እኮ እየሰራው እኮ ነበር ስራውን እኮ በአጠቃላይ እኮ ነው። እኔ እኮ ለሀገር ብዙ ነገር እኮ ያደረግኩ ሰው ነኝ እኮ። እሺ ከዛስ? ሌላስ? ግን ያው እንደምታውቁት ሀገሪቱ አልከፈለችም። የመድኃኒት ያው እጥረት ነበረ። እሺ ያው በመሀል የተሳሳተ መድኃኒት መጣና ያው በቃ በዛ መንገድ ነው ያው እያገትክ በየቦታው እያገትክ ስታሰቃያቸው የነበሩት ሰዎችስ? ኧረ እኔ እንደዚህ አይነት ስራ የለም። እኔ እንደዚህ ካስፈለገ ቪዲዮና ፎቶ ላሳይ እችላለሁ። ሲጀመር አንተ ከጎዳቸው ሰዎች መካከል ላሳይ። ቀላል ነገር እኮ ነው። ላሳይ። እኔ ምንም የጎዳሁት ሰው የለም። እሺ ችግር የለውም። ጠብቀኝ። ምንም የጎዳው ሰው ከሌለ ችግር የለውም። አሳያለሁ። እሺ እቺስ? እቺ ልጅ ረሳት? ንገረኝ። እቺ ልጅ ረሳት? አታውቃትም? አላውቃትም። ያው ምን ያው ችግር የለውም። ያው ምን የኔ ሰራተኛ ነበረች። ያው እሺ ያንተው ሰራተኛ ነበረች። እሺ አሁን ቆይ ምንድን ነው የምፈልገው? በቃ ገና ለገና ያንተን ስራ አውቃባሃለችና ሁሉንም ነገር ልታወጣብህ እያሰበች ስለነበረ እቺ ልጅ ጎድታ አስቀመጥካት አይደለም? ያንተ ሰዎች እቺ ልጅ አግተው እንዲያስቀምጧት ነው ያደረከው አይደለም ወይ? ንገረኝ። ስራ እኮ ነው። በቃ ህሊናን ለምንድን ነው ያሳገትካት? ከህሊና ጋር ያለ ነገር ምን? ያው ሚስጥር እንዳታወጣ በሚል ነው። በቃ እንትኑ ልጅቷ እኮ ተራ ቡና ፊ ነች እኮ። ምንድነው ከሷ ጋር ያለ ነገር? እኔ ምን አለኝ? በቃ ያው በዚሁ በእንትን የተገናኘ ነው። በቃ ያው አንዷ ሰራተኛ እሷ ነች። ኦኬ ህሊናም ያንተ ሰራተኛ ነበረች? አዎ ሰውዬ እየቀለድክብኝ ነው እንዴ ያለው? እየቀለድክብኝ ነው ያለው? ንገረኝ። አታስፈራራኝ እንዴ? አታስፈራራኝ። በእውነት እኩዬ ስላልሆንክ ነው እጄንም እስካሁን ያላነሳውበት።
ሰማኛለህ የትልቅ ርካሽ ስለሆንክ ነው እስካሁን ዝም እንደዚህ አልባልም እኔ እንደዚህ የሚባል ሰውም አይደለሁም እባክህ እሺ እንደው ነገሮች ጎላው እንደዚህ ሆነ እንጂ እኔ እኮ እንዴ ለሀገር ባለውለታ ሰው ነኝ በጣም አይደለ ለሀገር ባለውለታ የሆንክ ሰውዬ እና አሁን ምንድነው የምትለኝ በቃ ሰውዬ ያንዳንዱ ነገር ወደ ሳይሆን ትናገራታለህ በቃ የሰማኸው ነው ምን በቃ ምን አዲስ ነገር እኮ የለም ስለሰራሃቸው ወንጀሎች እያንዳንዱን ትናገራታለህ ይሄን የብረት ማቅለጫ ፋብሪካ ተንተረሰህ በጣም ብዙ ሰዎችን ስትበድል እንደነበር ከዛም ባለፈ አራጣ ያበደርክ እያንዳንዱን ሰው ህይወት ንብረት እየቀማህ እንደነበር ከዛም ደግሞ ለጨመረልህ አዲስ ያገኘሁት ነገር መድኃኒት ጊዜያቸው ያለፈባቸው መድኃኒቶች እያመጣ ሁሉንም ሰው ስትበድል እንደነበር እያንዳንዱን ነገር ደርሼበታለሁ የመድኃኒቱን አውቄ እንኳን አይደለም የመድኃኒቱን አውቄ አይደለም በቃ ባጋጣሚ ነው እባክህ የመድኃኒቱን አውቄ አይደለም እሺ ከዛስ ትቼስ ምን ይፈጣል ንገረኝ ሲጀመር አንተም ራስህ ልታጠፋ የነበረው እንግዲህ ስትሰናበት ዘንጣህ ነው እየተሰናበትክም ራሱ የነበረው አይደል ንገረኝ እንደዛ ነው አይደለም አንተ እንደምታስበው አይደለም በቃ ችግር የለውም አንተ ተናገር ካልተናገር ካንተ ስላንተ በቂ እና ከበቂ የሆነ በላይ መረጃና ማስረጃ አለኝ እኮ ራሴን ባጠፋ እንዳው ለትንሽ ደቂቃ ነው እንጂ እኮ ራሴ ተገላግዬ ነበር ለትንሽ ደረስንብህ አይደል ለሰራው ስራ ሳትቀጣ ለትንሽ ደረስንብህ እንደዛ ነው እና አሁን ምንድን ነው ፈልገው በቃ አሁን ላይ እያንዳንዱን የሰራውን ስራ ትናገራለህ አሊያም አልናገርም የምትል ከሆነ ደግሞ የፈለግነውን ነገር እናደርጋለን በቃ እንደሰማው ነው ምንድነው መነግርህ በቃ ምን የሰማሁትማ ምንድነው ንገረኝ እስቲ ካንተ ድጋሚ መስማት ፈልጋለሁ ንገረኝ ተናገራ እባክህ አታስጨንቀኝ እባክህ ችግር የለውም እንዳስጨንቅ ማትፈልግ ከሆነ ደግሞ ከካሜራ ጀርባ እንነጋገራለን ማለት ነው ናውጣ እያልኩ ነው ሰውዬ ውጣ እያልኩ ነው ናውጣ የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት